ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ። ሀገራችን፣ ህዝባችን በውጭም በሀገር ውስጥም ያለው ሰላም ይሁን እያል የዛሬውን ፕሮግራሜን እጀምራለሁ። ዛሬ የምንመለከተው ሰሞኑን ጀዋር መሐመድ ለቢቢሲ አፋን ኦሮሞ የሰጠውን መግለጫ ተከትሎ የተለያዩ አስተያየቶች በተለያዩ ሚዲያ ፕላትፎርሞች ላይ እየተንሸራሸሩ ይገኛሉ። ይህም በተመለከተም ሚዲያውን በማድመጥ ጀዋር መሐመድ የሰጠውን መግለጫ እና መግለጫው ምን እንደምታለው ለምን ታስቦ ቀረበ እና ጀዋር ችግር፣ ውድቀት፣ ውድመት፣ ሰቆቃ ከማውራት ውጪ ለዛ ለሚያወራቸው ፈጥሮ ለሚያወራቸውም ወይም ደግሞ አጋኖ ለሚያቀርባቸውም ችግሮች ቢሆን መፍትሄ ሳይሆን የሚያቀርበው ውስብስብ ነገር እያቀረበ በቃ አልቋል፣ ይሄ አደገኛ ነው፣ ይሄ ችግር ነው ይላል። ዲፕሎማሲውን ያጥላላል። የኢትዮጵያን ሰራዊት የተዳከመ የወደቀ ሰራዊት ነው ይላል። ወደፊት የሚካሄደው አገራዊ ምርጫ ችግር ያለበት ነው ይላል። ለሶማሌላንድ የተሰጠው እውቅና ችግር ያለበት ነው ይላል። ኢትዮጵያ የባህር በር ጥያቄ የምታቀርበው አደገኛ ውጤት የሚያስከትል ነው ይላል። ምንድን ነው መፍትሄው ስትል የሚያቀርበው ነገር የለም እና ጀዋር የችግር አካል እንጂ የመፍትሄ አካል አይደለም። ችግር በማቅረብ ችግር በመተንተን ስልጣን አገኛለሁ ወይም ይሄንን የሚጠላውን መንግስት ወይም በምቀኝነት እጅግ በተጻራሪ መልኩ በምቀኝነት በጥላቻ የሚያየውን የለውጡን ኃይል ለማዳከም ከህዝብ ለመነጠል አልሞ የሚሰራ እንጂ ለኢትዮጵያ ይሄ ነው ብሎ እንደ አንድ ኢትዮጵያዊ የሚያቀርበው መፍትሄ የለም። ግን ኢትዮጵያ ችግር ላይ ነች፣ ኢትዮጵያ አደጋ ላይ ነች እያለ ነው የሚተነትነው። ይሄን ነው ያሳየን በዚህ በቢቢሲ አፋን ኦሮሞ ቃለመጠይቁም ላይ እና በዚህ በቃለመጠይቁ ጋዜጠኛው ወቅታዊ ጉዳይ አድርጎ የሚያቀርብለት እስራኤል ለሶማሌላንድ የሰጠችውን እውቅና ነው እና ይሄ እውቅና ምን ፋይዳ አለው? ምን ያስከትላል? በኢትዮጵያ ላይ ኢትዮጵያን ይጎዳታል ወይስ ይጠቅማታል? ኢትዮጵያስ ምን ማድረግ አለባት ይለዋል። ወቅታዊ ነው፣ አስፈላጊ ጥያቄ ነው። ለሌሎች ፖለቲከኞችም ይጠየቃል እና ኢትዮጵያ ቦታ ላይ ሆነው የሚመልሱ ሰዎች እንዲህ ብታደርግ እንደዚህ ብትጠቀምበት ብለው ይመልሳሉ። የመፍትሄ ሀሳብ ማለት ነው። ጀዋር የመለሰው ግን ይሄ አደገኛ ነገር ነው ይላል። ለኢትዮጵያ በጣም ነው የሚጎዳት ይላል። ነገሩን ያበላሸችው ኢትዮጵያ ደግሞ ቀድማ ያንን የተፈራረመችውን ሜሞራንደም ኦፍ አንደርስታንዲንግ ያን ጊዜ በጥንቃቄ አካሂዳ ቢሆን ኖሮ ትጠቀም ነበር ይላል። ግን በዛ ጊዜ ደግሞ ጀዋርና ጓደኞቹ ይህም ሜሞራንደም ኦፍ አንደርስታንዲንግ በጣም ሲቃወሙት ነበር። የሶማሌ ሉዓላዊነት የሚጎዳና ኢትዮጵያን ወደ ግጭት የሚከት ነው ብለው ሲተነትኑት ነበር እና ጀዋር ዛሬ ምን ይለናል? ያንን ያለፈ ነገር እሱን አበላሸው። ያኔ ነበር በሆነ መንገድ ሄዶ ያንን ቢያሳካ ኖሮ መንግስት ጥቅም ያገኝ ነበር። የቀድሞ መንግስት መለስ ዜናዊ አንደኛም አንሆንም ሶስተኛም አንሆንም ብሎ ሁለተኛ እንደምንሆን አመልክቶ ነበር። አሁን ኢትዮጵያ ሁለተኛ መሆን ለሶማሌላንድ እውቅና መስጠት አደጋ ያስከትልባታል ይላል። ምን ታደርግ? ምንም መልስ የለም። በቃ አደገኛ ነው። ምንድነው አሁን የጀዋር በዚህ ማስተላለፍ የሚፈልገው? የለውጡ መንግስት ወይም አብይ አህመድን ዲፕሎማሲ ውድቀት ነው ለማሳየት የሚሞክረው። በቃ የወደቀ ዲፕሎማሲ ነው። በጥንቃቄ በዘዴ በሲስተም አልተጠቀመበትም። አሁን ደግሞ ወደ ባሰ አደገኛና ውስብስብ ነገር ውስጥ ተሸጋግሯል። በቃ ይሄን ነው የሚለው። ይሄንን ይልና ግብፅን በአካባቢው በጅቡቲ በኤርትራ በአሰብ ኢትዮጵያ መክበቧን ይገልጻል። ይበልጥ አደገኛ የሚያደርገው ይሄ መሆኑንም ይገልጻል። እሺ ከከበባ እንዴት ትውጣ? መልስ የለም። አበላሽቶታል። በቃ ችግር ነው። ልብ አድርጉልኝ። በቃ ይሄ መንግስት ተጠያቂ ነው በጀዋር ቃለመጠይቅ እና ይሄንን እያወሳሰበ ይገልጻል። ያን ያለፈውን ሊያሞግስ ይፈልጋል። ያኔ ሜሞራንደም ኦፍ አንደርስታንዲንግ እሱን ነበረ እንትን ማድረግ ያለበት ይላል። አሁን ይላል የሶማሌላንድ ሰዎችም ኢትዮጵያን ያን ያህል አስፈላጊ አትሆንላቸውም ይላል። ምክንያቱም ሌላ ሀገር እውቅና ሰጥቷቸዋል። ሌሎች ሀገሮችም ሊሰጡ በቃ እንደተዘጋጁ ከተጀመረ ሌሎችም ሊሰጧቸው እንደሚችሉ ስለሚያውቁ ኢትዮጵያን ይሄን ያህል አይፈልጓትም እና ያንን ከዚህ በፊት የፈረመችውን ሜሞራንደም ኦፍ አንደርስታንዲንግ ላይቀበሉት ይችላሉ እና ሪጀክት ያደርጉታል ይላል። እንደውም በቃ ኢትዮጵያ ስለማታስፈልጋቸው ይላል። ወንድሜ
ወንድሜ ኢትዮጵያ በኢኮኖሚ እድገቷ፣ በተፈጥሮ ሀብቷ፣ ቀጠናው ላይ ባላት የበላይነት፣ በጂኦፖለቲክሷ ትፈልጋለች። ሶማሌላንድ እንደ ሀገር ለመቆም ኢትዮጵያ ታስፈልጋታለች። አሁንም እስትንፋሷ ያለው በኢትዮጵያ አማካይነት ነው። ስለዚህ እውቅና ተሰጠ ማለት አገር ሆና ቆመች ማለት አይደለም። ከዛ ብዙ የሚያስፈልጉ እንደ ሀገር የሚያቆሙ በርካታ ነገሮች አሉ እና ሶማሌላንዶች ከኢትዮጵያ ጋር በርካታ የኢኮኖሚ ግንኙነት አድርገዋል። ያ ሜሞራንደም ኦፍ አንደርስታንዲንግ ባይፈረምም ማለት ነው ከፍተኛ ትስስር ፈጥረዋል። ስለዚህ ኢትዮጵያ አሁን አንተ እንደምትለው ጭልም ያለ በዛ በኩል ተከባ በቃ አለቀላት፣ ደቀቀላት፣ የትም መላወሻ የላትም። ይሄን የፈጠረው ደግሞ ይሄ መንግስት ነው እንደምትለው ሳይሆን አሁን ሶማሌላንድ እውቅና ማግኘቷ እና ደግሞ እውቅናው የሚቀጥል መሆኑ ኢትዮጵያ በዛ በኩል የባህር በር ለማግኘት ለንግድና ኢንቨስትመንት ለመንቀሳቀስ ቀጠናውን በባቡርና በመኪና መንገድ ለማስተሳሰር ሌሎችም ኢትዮጵያ ላይ ተስፋ የጣሉባት ሶማሌላንዶችን ጨምሮ ማለት ነው። ኢትዮጵያም ደግሞ በዚህ ተጠቃሚ የምትሆንበት በጣም በርካታ መንገዶች አሉ። ተስፋ አለ። አታጨልም። ጨለምተኛ ነህ አንተ። ሶማሌላንድ እስራኤል ምን ወሰደቻት ነቅላ? ከዚህ እዚህ እኮ ኢትዮጵያ ጎረቤት ነች። ስለዚህ ሁለቱ ሀገራት በሚያደርጉት ትስስር ኢትዮጵያ የባህር በር የማግኘት እድሏ ከዚህ በጣም ከፍ ያለ ነው። እውቅናውን በጥንቃቄ ማካሄድ አለባት። ያው ብዙዎች የሚመክሩት ነው። ይሄ ለኢትዮጵያ ደህንነትና ስኬት ሲሉ ማለት ነው። ከዛ ውጭ ግን ኢትዮጵያ ከዛ በላይ ሶማሌላንድን ወደ ኢኮኖሚ ትስስር፣ ወደ ሰጥቶ መቀበል እና ወደ አብሮ ማደግ ማምጣቷ ነው ከምንም በላይ የሚጠቅማት እና በዚህ ለሶማሌላንድ ሰጥታ ለመቀበል ከሌሎቹ አገራት በተሻለ ኢትዮጵያና ሶማሌላንድ በአሁኑ ሰዓት በሰጥቶ መቀበል ለመተባበር ከፍተኛ እድል አላቸው። እውቅናውም ይሄንን መሰረት ያደረገ ነው ማለት ይሄን ለማድረግም ምቹ ሁኔታን የፈጠረ ነውና አታጨልመው። ይሄ ነው እና አሁን አበላሽቶታል። ምንም ማድረግ አይቻልም። ምንድነው አሁን እንደዚህ አይነት ነገር አንድ ፖለቲከኛ ነኝ ከሚል ሰው የኢትዮጵያ ፖለቲካ ያገባኛል፣ የኢትዮጵያ ጉዳይ ያሳስበኛል፣ ህዝቡ ኑሮ ተወደደበት፣ እንደዚህ ሆነ፣ ደሞዙ አነሰ፣ ጻፉልኝ፣ ይለጥፉልኝ፣ መፍትሄ ይሰጣቸዋለሁ ለሚል ሰው በዚህ መንገድ ቢሄድ ነው ኢኮኖሚያዊ እድገት ለኢትዮጵያ የሚመጣው ነው ማለት የሚጠበቅበት። ግን አንተ አይደለም። አንተ ከችግር ለማትረፍ በችግሮች የምትጠላውን አካል ለመወንጀል የቆምክ ሰው ስለሆንክ መፍትሄ አይደለም የምታስቀምጠው፣ ችግር ነው የምታወራው። ችግር አሁን ከዚህ ቀጥሎ ደግሞ ስለ ቀጠናው የኃይል አሰላለፍ የአፍሪካ እዚህ ቀጠና ላይ ስላለው የኃይል አሰላለፍ ሲጠየቅም ኢትዮጵያ እየተከተለች ያለችው ከኢሜሬት ጋር የምታደርገው ግንኙነት ወደ ገደል እየወሰዳት ነው፣ በጣም አደገኛ ነው ይላል እና እንደውም የኢትዮጵያ አንዱ ችግር እሱ ነው የሚለው ስለ ባህር በር። አሁን ግብፅ እንደዚህ ከበባ አድርጋለች እና ኢትዮጵያ የባህር በር ጥያቄ አላት። ኢትዮጵያ የባህር በር ለማግኘት ምን ማድረግ አለባት? የባህር በር አስፈላጊነትን ስታምንበታለህ ሲለው አዎ ይላል። መጀመሪያ ኢትዮጵያ የባህር በር ያስፈልጋታል። እዚህ አካባቢው ላይ በርካታ ሀገራት የጦር ሰፈር መስርተው ከመገኘታቸው አንጻር ኢትዮጵያ ለቀይ ባህር ቅርብ ከመሆኑ አንጻር ያስፈልጋታል ይላል የባህር በር። ኦኬ ግን ምን ይላል? ይሄን የባህር በር ለማግኘት የምታደርገው ጥረት ግን አይሳካም ይላል። ኦኬ አይሳካም። ለምን? አደጋ ተደቅኖበታል ይላል። ይሄን የባህር በር ፍላጎት ለማሳካት የሚቻለው በሁለት መንገድ ነው ይላል። አንዱ በኃይል ነው፣ ሁለተኛው በዲፕሎማሲ ነው ይለንና ኢትዮጵያ ግን ይሄ ሁለቱም የላትም ይላል። የላትም። ወታደራዊ አቅሟ የተዳከመ ነው። መቼም በዚህ ቃለ መጠይቁ የኢትዮጵያን ሰራዊት መዳከም በየእንትኑ ነው የሚያወራው። በእያንዳንዱ ርዕስ ላይ ሰራዊቷ ተዳክሟል፣ ዲፕሎማሲዋም ደካማ ነው፣ ስለዚህ አታገኝ የሚልና አንዱ አደጋ ነው ብሎ እንትን የሚለው የኢትዮጵያ የቀይ ባህር ጥያቄ ወይም የባህር በር ጥያቄ ወይም ወደ አሰብ የመሄድ ጥያቄ፣ አሰብን የማስመለስ ጥያቄ እሱ የማስመለስ አይደለም የሚለው ኤኒዌይ የእሱ ጥያቄዋ በኢሜሬት የሚገፋ ስለሆነ ኢሜሬት ከበስተጀርባ ያለችበት አጀንዳ ስለሆነ ስኬታማ አያመጣም። ይህን ስዕል ስለሚሰጥ ለሌሎቹ ይላል። እንዴ ኢትዮጵያ የባህር በር ያስፈልጋታል እኮ አልከን አንተ አለን። መጀመሪያ ላይ አለን። እሺ አልከን። በጣም አስፈላጊ ነው። ለምን? ለእኛ የህልውናችን ጉዳይ ስለሆነ ማለት ነው። ቀደም አንተ በመጀመሪያው ጥያቄ ሲመልስ በሶማሌላንድም ሲመልስ ግብፅ እንዲህ አድርጋ ከበባ ፈጸማባት ኢትዮጵያን መላወሻ ሳጠታተል ታዲያ መላወሻ ያጣች ሀገር የባህር በር ጥያቄ እንዴት የሌላ አገር አጀንዳ ሊሆን ይችላል? እና በጣም የተሳሳተ ትንታኔ ነው። ኢሜሬት ኢትዮጵያ ላይ ተጣብቃለች ይላል እና እንደገና ደግሞ ኢሜሬት ፍላጎቷን ለማስፈጸም ኢትዮጵያን አፍንጫዋን ይዛ ይላል። አፍንጫዋን ይዛ ትነዳታለች ነው የሚለን። ፉኛን ቀብዴ ኦፋ ጅርቲ ይላል።
በኦሮምኛ ፉኛን ቀብዴ ኦፋ ጅርቲ ማለት አፍንጫዋን ይዛ እየነዳቻት ነው ይላል ኢሜሬት ኢትዮጵያ። እና ነርታይር ታደረሰቻት አሰብን እንድጠይቅ። አሰብ መሬታችን ነው፣ የህልውናችን ጉዳይ ነው፣ ጉሮሯችን ነው፣ እስትንፋሳችን ነው እያልን እኛ እሷ ፉኛን ቀብዴ ኦፋ ጅርቲ ኢሜሬት ይላል። ኢትዮጵያን አፍንጫዋን ይዛ እየነዳቻት ነው። ስለዚህ እንደዚህ እየተነዳች አፍንጫዋን ይዛ የምትነዳ አገር ስለሆነች አታሳካም ባህር በሯን ይላል። ለምን ሌሎቹ ሀገራት ይሄ አጀንዳ የኢሜሬት ነው፣ ኢሜሬትን ወደዛ ለማውጣት ነው ብለው ስለሚያስቡ እንዴት ነው ዓለም ኢትዮጵያ ይሄን ያህል ህዝብ ይዛ ለባህር ቅርብ ሆና በዚህ በዙሪያዋ ስንት ሀገራት ወታደራዊ ቤዝ መስርተው እንደገና ግብፅን የመሰለች ጠላት እየመጣችባት ቀዳዳውን እየዘጋችባት መውጫ መግቢያዋን እንዴት አጀንዳው የኢሜሬት ይሆናል? ሌሎችስ እንዴት ይሄ አጀንዳ የኢሜሬት ነው ብለው ይተነትናሉ? ቢተነትኑስ የተሳሳተ ትንታኔ መሆኑን ለማሳየት እኛ እድሉ አለን። ምክንያቱም ግልጽ ጉዳይ ስለሆነ ማለት ነው። እየጠየቅን ያለነው መሬታችንን ነው፣ እየጠየቅን ያለነው መተንፈሻ ነው። ስለዚህ እንዲህ አድርጎ ያጣጥልና ኢትዮጵያ በቃ የኢሜሬት ጥገኛ አሽከር በኢሜሬት ሪሞት የምትመራ አድርጎ ያቀርባል ይሄንን መንግስት ማለት ነው። በዚህ ይሄ አሁን ያለው መንግስት ችግር ውስጥ ነው ያለው። ይሄንን ሲገልጽ ምንድን ነው በኢሜሬትና በሳዑዲ መካከል ሽኩቻ አለ ይላል። የኃይል የበላይነት ለመያዝ የሚያደርጉት ፉክክር አለ በሁለቱ መካከል ይልና ኢትዮጵያ ግን ከኢሜሬት ጋር ተለጥፋለች። ኢሜሬትም ኢትዮጵያን አፍንጫዋን ይዛ ወደፊት እየነዳቻት ነው። ይሄ ለኢትዮጵያ አደጋ ነው። ሁለቱንም እያባበለች መያዝ አለባት ይለናል። ይሄ የፖለቲካ ትንታኔ አስበህበት ነው። ሁለቱ ሀገራት ኤሜሬትና ሳዑዲ ተቀናቃኝ ሆነው ለኃይል የበላይነት እየተፋለሙ ያሉ ወገኖች ከሆኑ ሳዑዲ የግብፅ ጠንካራ ደጋፊ ናት። እንደዚህ አይነት የኃይል ሽኩቻ ከተነሳ ማለት ነው። መሬት ላይ ያለው እውነትም ይሄ ነው። ኢትዮጵያ ደግሞ የግብፅ ጥርስ ውስጥ የገባች የግብፅ ነባር ጠላት፣ መቼም ቢሆን ጠላትነቱ የማይሽር አሁን ደግሞ በጣም የተባባሰ የጠላትነት ስሜት የፈጠረች ሀገር ነች ግብፅ። ሳዑዲ የግብፅ ጠንካራ አጋር ነች። እንግዲህ ከሳዑዲ ጎን ከተሰለፉ ሀገራት አንዷም ደግሞ ግብፅ ነች። በዚህ ያሰላለፉ ውስጥ የህዳሴ ግድብ ላይ እና ሌሎች ኢትዮጵያ የምትገነባቸው ሌሎች ግድቦችና ኢትዮጵያ የተፈጥሮ ሀብቷን ለማልማት ለምታደርገው ጥረት ሁሉ እንቅፋት ሆና የቆመችው ግብፅ፣ ሳዑዲ አረቢያ እሷን ትታ የግብፅን የጠላትነት ስሜት ወደ ጎን ትታ ከግብፅ ጎን መሰለፉን ትታ ከኢትዮጵያ ጋር ትሰለፋለች ማለት ያስቸግራል። ስለዚህ በዚህ ደረጃ ጠላቶች ሲሰለፉ ኢትዮጵያ ደግሞ ከሌላው የኃይል አሰላለፍ ጋር ቆማ ራሷን መከላከል አለባት። የራሷን ስፍራ መርጣ መያዝ አለባት። ከሳዑዲ ጋር ወደ ጠላትነት ትገባለች ማለት ግን አይደለም፣ እየገባችም አይደለም። ሳዑዲ ኢትዮጵያ ውስጥ በርካታ ኢንቨስትመንት እንቅስቃሴ ያላቸው ሳዑዲዎች ዝግ አላረገችም ኢትዮጵያ እና ግን ብሔራዊ ጥቅምን ለማስከበር በሚደረግ እንቅስቃሴ ውስጥ ያንተን ብሔራዊ ጥቅም የሚደግፍና ካንተ ጋር በሰጥቶ መቀበል መርህ የሚሰለፍ ይሄ ከረር ካለም ደግሞ በደንብ አቋም ይዞ ከሌላ ጠላት የሚመጣ ይሄን የሚያደናቅፍ ነገርን ደግሞ ለመግታት የሚደረጉ ዝግጁነቶች ደግሞ ያስፈልጋሉ። ያኔ ትክክለኛው አጋሬ ማን ነው ብለህ ትመርጣለህ እና ይሄ ነው። ስለዚህ ኢትዮጵያ ከኢሜሬት ጋር ግንኙነት በማድረጓ ጉዳትና ኪሳራ እያስተናገደች እንዳለች አድርጎ ይገልጽልናል። ኢሜሬት በቀላሉ ኢትዮጵያ በኢኮኖሚ እጅግ አደገኛ በጣም ችግር ላይ በነበረችበት ጊዜ ከጎኗ የቆመች ሀገር ነች። በርካታ የልማት እንደሌላው በማትረፍ በብድር ነገ ቀበላታለሁ በሚል ሳይሆን ብዙ ነገሮችን ብዙ ግንባታዎችን ኢትዮጵያ ውስጥ በማካሄድ በርካታ ፕሮጀክቶች እንዲከናወኑና ኢትዮጵያ በችግሯ ጊዜ ከጎኗ በመቆም አለሁልሽ ያለቻት ሀገር ነች። በዛ ደረጃ ደግሞ ኢትዮጵያ አፍንጫዋን ተይዛ ጀዋር እንደሚለው በኢሜሬት የምትነዳ ሀገር አይደለችም። ከሌሎች ሀገሮች ጋር ያላትን ግንኙነትም እያሳለጠች ነው። ከምዕራባውያንም፣ ከምስራቃውያንም፣ ከአውሮፓም፣ ከአሜሪካም፣ ከእስያም ከመጡ ሀገሮች ጋር ግንኙነት እየፈጠረች ነው። ምክንያቱም በማደግ ላይ ያለች ሀገር ስለሆነች እነዚህን ሁሉ መጠቀም ስላለባት የኢትዮጵያ ዲፕሎማሲ ይሄንን ነው የሚያሳየው። ከዚሁ ጋር ያስከትልና ጋዜጠኛው ለጀዋር የሚያቀርብለት ጥያቄ ኢትዮጵያ መንግስት በሚያቀርበው ሪፖርት ላይ በዲፕሎማሲ በአፍሪካም ሆነ በዓለም ጥሩ ግንኙነት እየፈጠርኩ ነው እና የዲፕሎማሲ እድገት አለኝ ይላል። አንተ ደግሞ ኩስመና ነው ያለው በዲፕሎማሲ ትላለህና እውነቱ የቱ ነው ይለዋል። ይህን እንዴት ትመለከተዋለህ ምናምን ይለዋል እና እሱ ምን ብሎ ይመልሳል? ኢትዮጵያ በዲፕሎማሲ ሌሎች ሀገሮች የሚፈልጓት በሁለት መንገድ ነው። በንግድና ኢንቨስትመንት አንዱ ነው፣ ኢኮኖሚ ትብብር ማለት ነው። ሁለተኛው ደግሞ
በወታደራዊ አቅም ወይም በሴኩሪቲ ወይም በአካባቢው ላይ ጸጥታንና ሰላምን በማስፈር ረገድ ባላት ሚና ነው ኢትዮጵያ በዲፕሎማሲ ልትፈለግ ትችል የነበረው ይለናል። ኦኬ ይሄን ይልና ግን ሁለቱም ግን ከሽፏል ይላል። ሁለቱም የላትም ኢትዮጵያ በአሁኑ ሰዓት ይላል። በዚህ በኢኮኖሚ ምናምን የወደቀች ሀገር ነች። በሌላ በኩል ደግሞ በተለይ በዋነኛነት በዚህ በምትፈለግበት የወታደራዊ ጥንካሬዋና ይሄ በአካባቢውን ሰላም በማስከበር ረገድ በሚኖራት ሚና የወደቀች ነው። የኢትዮጵያ መከላከያና የጸጥታ ኃይል ባለፉት 2 ዓመታት ተልፈስፍሷል ይላል። የተልፈሰፈሰ ነው የመጣው። ስለዚህ አይፈልጉትም። በጣም ነው የሚገርመው። እንግዲህ ይሄንን እኮ የሚለን ጀዋር እዚህ ኢትዮጵያ ውስጥ እሱ መግለጫ በሰጠበት ጊዜ እንኳን ማለት ነው የቻይናው የውጭ ጉዳይ ሚኒስትር አፍሪካ ጉብኝት ሲያደርግ እዚህ አዲስ አበባ ደርሶ ነው ሄደው። በጣም በርካታ ከኢትዮጵያ ጋር ውይይት አድርገዋል ከጠቅላይ ሚኒስትሩ ጋር። የእስራኤሉም እንደዚሁ መጥቶ ኢትዮጵያ አርፎ ነው ወደ ሶማሌላንድ ሄደው ከኢትዮጵያ ጋር በተለያዩ ጉዳዮች ላይ ውይይት አድርጎ፣ የጃፓንም ልዑክ ኢትዮጵያ መጥቶ ከጠቅላይ ሚኒስትሩ ጋር ውይይት አድርጎ የኢትዮጵያን የባህር በር ጥያቄ ጃፓን ትደግፋለች ብሎ ከዛ ቀደም ብሎ ነው እንግዲህ ያው ትልልቅ ሀገራት የአሜሪካው የአፍሪካ የመከላከያ አዛዥ ከኢትዮጵያ ጠቅላይ ኤታማዦርና ከኢትዮጵያ ጠቅላይ ሚኒስትር ጋር ተገናኝተው ኢትዮጵያ በቀጠናው ሰላም ለማስከበር ወሳኝ ሀገር ናት ብለው ሲገልጹ ጀዌ አልሰማም። ኧረ በእናትህ እንደዚህ ስማ፣ ጆሮውን አትድፈን ለእንደዚህ አይነት ዜናዎች። በቃ አንተ የምትሰማው ያንን የልደቱን አገር ካኦፔ በ45 ቀን መንግስት ገለብጣለሁ የሚለውን እየሰማ ነው ሆድ የሚጮኸው አይደል? ይወድቃል ይሄ መንግስት፣ ከዛ የሽግግር መንግስትን መሰረታለን የምትለው አይወድቅም። ሁለተኛ ደግሞ አሁን አንተ የዲፕሎማሲ ኩስመና እንደገና ደግሞ የኢትዮጵያ መከላከያ ስለተዳከመ ሌሎች ሀገሮች አይፈልጉትም። አሜሪካ ነች እኮ ትልቁ ሀገር በዚህ አካባቢ የምትንቀሳቀሰው። ዓለምንም በመምራት ደግሞ ያው ትልቁ ሀገር አሜሪካ ነች። ታስፈልግኛለሽ ብላ ኢትዮጵያን ተነጋገረች። ይህንን ያው ሰምተህ እንዳልሰማ መሆንህ ይሄ ያለው እውነት እንደሌለ አድርገህ ራስህን ማታለልህ ይጎዳሃል፣ ያሳብድሃል። በኋላ ለምን የምትፈልገው ነገርና የሚሆነው ነገር የተለያየ በሄደ ቁጥር ብዙ ሰዎች ያበዱት በዚህ ነው። እና አይሆንም ያ አንተ የምትመኘው ነገር። እንግዲህ ከሌሎች ሀገሮችም ጋር ከበርካታ ሀገራት ባለፈው የጣሊያን ባህር ኃይል መጥቶ ከኢትዮጵያ ባህር ኃይል ጋር ስልጠና ሰጣለሁ፣ ድጋፍ አደርጋለሁ አለ። የፈረንሳይ መጣ፣ ተመሳሳይ ነገር አደረገ። ሌሎች በአፍሪካ በጣም በርካታ ሀገራት ከኢትዮጵያ ጋር ወታደራዊ ስምምነት ተፈራርመዋል። ኬንያ፣ ኡጋንዳ፣ ታንዛኒያ እና ወዘተ። ይህንን አልሰማህም ማለት ያስቸግራል፣ ግን በብዙ ዓለም አቀፍ ሚዲያዎች ሄዷል። አንተ እንዲህ አኮስሰህ የኢትዮጵያን መከላከያ ኃይል ባወራበት ማግስት ደግሞ ምን ሆነ መሰለ? አንድ እውነት ተከናወነ። የኢትዮጵያ ባህር ኃይል ከብሬክስ አባል ሀገራት ባህር ኃይሎች ጋር ደቡብ አፍሪካ ላይ ልምምድ ሰራ። አሁን ይሄንን ፕሮግራም ሳስተላልፍም ይሄ ልምምዱ አልፏል፣ ኦልሬዲ ተሰርተዋል። በቃ በተሳካ ሁኔታ። ምን ትላለህ ወንድሜ? እንደዚህ አይነት ነገሮች ተከታተል፣ ወዴት ሊያመራ ይችላል የሚል እውነቱን አውቀህ ጠላትህን በዛ ደረጃ ጠላቴ ብለህ በተጻራሪነት ያቆምከውን መንግስት በዛ ደረጃ እየገዘፈ መምጣቱን አውቀህ ስልት መቀየስ ያለብህ በዛ ደረጃ ነው እንጂ የወጣ ውሸት በማውራት መለወጥ አትችልም። ሚዲያም ደግሞ ስትከታተል ይሄንን እና አንከር ትጣድባቸው ርዕዮት ምናምን አይደሉም። የዓለም አቀፍ ትንታኔን እውነቱን የሚያሳየው ምሁራን ተንታኞች እየቀረቡ የሚያወሩበት እንጂ እነዚህ ዝም ብለው ሳንቲም ለመለቃቀም ዩቲዩብ የከፈቱ አክቲቪስቶችን እያዳመጥክ ራስህን አታታል። ምክር ነው ወንድሜ። እና እንደዚህ አይነት እየገዘፈች ሄዳለች አገሪቱ አንተ ከምታስበው በላይ። እና ብዙ ሀገሮች ወዳጅነት እየፈለጓት ነው። ኢኮኖሚ አትፈለግም፣ በቃ ተዳክማለች፣ ማንም ሀገር ከእሷ ጋር አይሰራም ትላለህ እንዴ? ራሷ አንተ የምትተነትናት አረብ ኤሜሬት ለምንድን ነው ከኢትዮጵያ ጋር እንደዚህ እንዳልከው የተጣበቀችው? ተጣበቀች ብለሃል አንተ። ለምን? ኢትዮጵያ ስለምታጸድቃት አይደለም እኮ። ኢትዮጵያን ስትራቴጂካዊ ጠቀሜታ፣ ኢኮኖሚዋን፣ የተፈጥሮ ሀብቷን እና ደግሞ ወታደራዊ አቅሟን አይተው ነው። እና ዓለም ደግሞ ሰጥቶ መቀበል ነው። እነሱ ይሄን አይተው ወደኛ ይመጣሉ። እኛ ደግሞ እነሱ ሊሰጡን የሚችሉትን ጥቅም እየወሰን እንጠቀማለን፣ ሀገራችንን እናሳድጋለን። ሚቹዋል ቤኔፊት ስለሆነ በዚህ ነው እንግዲህ ይሄ በሁለት ወገን የመፈላለግ የመጣው ይሄ ነው አንዱ። እሺ፣ በዓለም በኢኮኖሚ ሁለተኛ ነው በህዝብ ብዛት በሁለተኝነት ደረጃ ላይ ያለችው ህንድ መሪዋ እኮ እዚህ መጥቶ ኢትዮጵያን ሲያይ በጣም ተደስቶ፣ ያው አንተ በእንትን ነው የምታየው፣ በቴሌቪዥን ነው የምታየው ታያለህ። ያው መቼም
ይሄ እኮ የኮሪደር ልማቱን፣ መናፈሻውን፣ የተሰሩት ግንባታዎችን፣ ህዳሴ ግድቡን መቼም ታያለህ እየተቃጠልክ። ለምን? አንተ የምትጠላው ሰው ያሳካው ስለሆነ ማለት ነው። እሱን ግን ሰውየው እዚህ መጥቶ እየተዘዋወረበት እየተዝናና ይሄ ቤተመንግስቱን፣ የአድዋ ሙዚየምን እና ሌሎች በጣም የሚያጓጉ እና የሚያስደስቱ ገባ። በዛ ውስጥ አለመዘዋወርህ ግን እንደተረገምኩ ቁጠረው አንተ። እሱን አይቶ ተደስቶ ሄደ። የኢትዮጵያን ያለችበትን ሁኔታም ተረዳና ከኢትዮጵያ ጋር አብረን እንሰራለን አለ። እዚህ ድረስ የመጣውም እንደዚህ አይነት ስምምነት ለመፈጸም ነው። ፈጸመ። ቻይና ይሄው አሁን እኮ ትናንት ነው የመጣው። አብሬ እሰራለሁ ከኢትዮጵያ ጋር እና ሌሎች እነ ጃፓን በጣም የበለጸጉ ሀገራት፣ ማሌዥያ እና የሲንጋፖር መሪዎች ኦኬ፣ ሀብታሟ ሲንጋፖር በዓለም ላይ እና መጡ። ኢትዮጵያ ታስፈልገናለች አሉ እነዚህ ሰዎች። እንዴት ነው አንተ አሁን ኩስመና የምትለው ሰውዬ? ይሄ መኮስመን ሳይሆን መግነን ነው የሚባለው። መውደቅ ሳይሆን መላቅ። ኢትዮጵያ ልቃ እየወጣች ነው አሁን። ለምንድን ነው አንተ የኮሰመንከው ያልክ እንደሆነ፣ አንተ የኮሰመነ ብለህ የገለጽከው ያልክ እንደሆነ፣ ወይም ኮስምኖ የታየህ አንተ ስለ ኮሰመንክ ነው። ይኸውልህ የምትቆምበት ቦታ ይወስነዋል። ስለዚህ አንተ ትወርድና በጣም ዝቅ ብለህ አንተ የምትመኛቸው ነገሮች አሉ። በዛ ውስጥ ለአንተ የሚመጡ ቅዠቶች አሉ። ከዚህ ቅዠት በተቃራኒ የሆነ ነገር አንተ ለምትመኘው ለዚህ በአቋራጭ ወደ ስልጣን የመምጣት ቅዠት እንቅፋት የሚሆን ስለሆነ ነው በዛ በተጻራሪው የምታየው። ግን ቅዠት ነው። እውነቱ ይሄ ነው። ይሄ እውነቱ ኢትዮጵያ በዲፕሎማሲ በወታደራዊ ልቃ እየወጣች ነው። ተፈላጊ እየሆነች ነው። አሁን በቅርቡ 90ኛ ዓመት ጥር ወር ላይ አሁን የያዝነው ጥር ወር ላይ 90ኛ ዓመቱን ያከብራል የኢትዮጵያ አየር ኃይል። የተለያዩ ሀገራት የአየር ኃይሎች ልምምድ አብረውት ይሰራሉ። አንደኛዋ ሩሲያ ነች፣ ታላቋ ሩሲያ። እና እዚህ ጋር ነው ያለነው እኛ ወንድሜ። አንተ እዛ ሾለቆ ውስጥ ገደል ውስጥ በጥላቻ ጉድጓድ ቆፍረህ ራስህን ቀብረህ ያለህበት ነህ፣ ከእውነታው ውጪ ማለት ነው። ስለዚህ እውነታውን ካላየህ እየቃዠህ ከኖርክ በጣም አስቸጋሪ ስለሆነ በጣም የምታሳፍር ሰው ብትሆንም እንዲህ በመሆንህ ደግሞ ታሳዝናለህ። እነዚህን እውነታዎች መረዳት በጣም ጥሩ ነው። በዚሁ የጀዋር ቃለመጠይቅ ውስጥ የምርጫ ጉዳይ ጠይቀዋል እና ጀዋር በዚህ ላይ የሰጠው በጣም ደፋር መልስ ምንድን ነው የሚለው? ኢትዮጵያ ውስጥ በተለይ በአማራና በኦሮሚያ ምርጫ አይካሄድም ይላል። ይሄንን ልክ እንደ መመሪያም እንደ ትዕዛዝም አይነት ነገር ነው ያወረደው። የጸጥታ ችግር ስላለ ምርጫ አይደረግም ይላል። ማና አንተ ግን ጭራሽ ትዕዛዝ ታስተላልፋለህ እንደ አንተ ወይም ድምዳሜ ላይ ትደርሳለህ። ይካሄዳል። አይገርምህም? እና ይሄንኑ ሲተነትን ምን ይለናል? አማራ ክልል የሚባለውን ኢትዮጵያ መንግስት አይቆጣጠረውም ይላል። አማራ ክልል ውስጥ ያለ ፋኖ ሁሉንም በሚባል ደረጃ የአማራን እንትን ተቆጣጥሯል፣ ተጠናክሯል። እና የአማራ ህዝብ ደግሞ ይሄንን ፋኖን በከፍተኛ ደረጃ ይደግፈዋል። ይሄን መንግስት አይፈልግም ይላል። ቅዠት፣ ሌላው ቅዠት። ይሄም በሚልበት ሰዓት የፋኖን ኃይል እየከዳ ወደ ሰላም የሚመጣው ታጣቂ ቁጥር ክልሉን በከፍተኛ ደረጃ ባጥለቀለቀበት ወቅት ነው ይሄንን የሚለን። ይሄ እውነት ነው። ይሄን እውነት ደግሞ ያየዋል ጀዋር። ምክንያቱም ለምንድን ነው በዚህ መንገድ የሆነ ቦታ ደርስ ይሆናል ብሎ እያሰበ ስለሆነ በትኩረት ነው የሚከታተለው እና ውድቀቱንም ያያል እና ውድቀቱን ግን ለራሱም ይዋሸዋል። ይሄንን እና እንደዚህ እያለ እየቃዠ እሱ በሚያወራበት ሰዓት የፋኖ ኃይል በህዝቡ ሳይሆን በጣም ደጋፊዎች በሚባሉት ሰዎች ራሳቸው ጨካኝነቱ፣ ፋሽስትነቱ እየተነገረ ያለበት፣ ይሄ ደግሞ ከአማራ ህዝብ እየነጠለው እንደሆነ ሙሉ በሙሉ እና የአማራ ህዝብ ይህንን ኃይል ጥረግልን እያለ ነው። ይህ ኃይል ተንኮታኩቶ ወድቋል። ተስፋ አታደርግበት ጀዋር። በሱ እንግዲህ ከዚህ በፊት ቄሮ ነበር። አሁን ቄሮ ላይ ጀዋር ምንም አይነት ተስፋ፣ ምንም አይነት የማዘዝ ስልጣን፣ ምንም አይነት የሚተባበረው ኃይል እንደሌለ ስላረጋገጠ እዚህ ፋኖ ላይ ተንጠለጠለ አለኝ ብሎ። ግን ያ ጸጉራም ውሻ አለ ሲሉት ይሞታል። አሁን እሱ ያለው የተመሰለህ ሚዲያ ላይ ብቻ ነው እና አንተ አይምሮ ውስጥ ነው ያለው፣ ሌላ ጋር የለም። አሁን በቃ እየወደቀ ነው። ይሄን አሁን በምትለው ደረጃ አይደለም እና የምትላቸው ክልሎች ውስጥ አንተ እንደምታስበው ሳይሆን ምርጫ ይካሄዳል። ምርጫ ይካሄድና ደግሞ ያው አንተ የምጠላው ኃይል ተመርጦ አንተ ስኬታማ እንዳይሆን የምትመኘው ቡድን እንደገና ኢትዮጵያን ለበርካታ ስኬት፣ ለበርካታ ውጤት፣ ለበርካታ እድገት ያበቃታል። በጣም አዝናለሁ ይህን ስነግርህ። ጀዋር ለምንድን ነው ይህን ቡድን በዚህ ደረጃ ሊደግፍ የፈለገው በአሁኑ ሰዓት? ምክንያቱም ከዚህ ጋር በጠላትነት የተሰለፈ ነበር፣ ግልጽ ነው። እና ለምን ብለው አንዳንድ ሰዎች ሲጠይቁ የሚሰጡት መልስ እንደወደቀም እያወቀ ይሄ ቡድን የትም እንደማይደርስም እያወቀ ይህን ቡድን ለማጀገን የሚሮጠው
ሲባል ምናልባት ያን የሚጠላውን ህዝብ ሊበቀል ይሆን፣ በጦርነት እንዲደቅ ለማድረግ እንዲዳከም ለማድረግ እየሰራ ይሆን ብለው የሚጠረጥሩት አሉ። ምክንያቱም ጀዋር ሴረኛ ነው፣ ተንኮለኛ ነው እና ከዛ አንጻር እንደዚህ ቢጠረጥሩት ሰዎች እኔ አይገርመኝም ወይም አልጠራጠርም። ሊሆን ይችላል የምልበት ከ90% በላይ ማስረጃዎች አሉኝ። ከዚህ በፊት ጀዋር እንዴት አይነት በጥላቻ የተወሰነ የማህበረሰብ ክፍልን የተወሰነ ሃይማኖት ላይ ምን ሲሰራ እንደነበረ እና ይሄ ሜጫ አንስተን እያለ ሲፎክር የነበረ ሰው ስለሆነ አሁን ዛሬ ተነስቶ እንደዚህ ማለቱ ዛሬ ተነስቶ ኢትዮጵያ ማለቱ ከዚህ በፊት ከተነሳበት ጽንፍ የረገጠ ኦሮሚያ ፈርስት የሚል ግን ለኦሮሞ ወጣት ሳይሆን ለራሱ ጥቅም ሲነግድበት ከኖረው ፖለቲካ የወጣው ይሄንን አይነት በበቀል እንዲዳከሙ ለማድረግ ነው የሚሉ ወገኖች አሉና ጆ እንደዚህ ከሆነ የትም አያደርስም። ከተንኮል ውጣ። የኮሰመንክ ነው የምትሄደው። ኢትዮጵያ ኮሰመነች የምትለው አንቲ በልጥ የኮሰመንክ ነው የምትሄደው። እና መጨረሻ ላይ ጋዜጠኛው ይጠይቀዋል ጀዋርን ምንድነው የሚለው የፖለቲካ ተሳትፎና የተቀባይነት ደክሟል እያሉ ነው፣ ይሄን እንዴት ታየዋለህ ይለዋል። እና ጀዌ ቀዌ ግን ምን ይላል ታዲያ እንደሱ ከሆነ ለምን ላይ ይረባረባሉ በፕሮፓጋንዳ? ባይፈሩኝ ኖሮ እንደማለት እኮ ነው እና ተጽዕኖ ፈጣሪ ባልሆን ኖሮ እንደማለት ነው። የተረባረቡብኝ ነው ይላል። አሁን እኔ እዛ ከሚረባረቡበት ብለህ ከምትስላቸው ወይም ከምትቃዥባቸው አንዱ እንዳታደርገኝ። ምክንያቱም እኔ ያነሳቸው ነጥቦች በጣም ስላስጠሉኝና ያው ምልክ ኩስመናህን እንደው በደንብ ልንገርህ ለራስህም እንዲታይ ብዬ ነው ይሄንን እንትን የሰራሁት። ለማንኛውም አድማጮቻችን የዛሬውን በዚህ በቅዠታም ፖለቲከኛ ላይ ያነሳሁትን ሀሳብ በዚሁ አጠቃልላለሁ። በሌላ ጊዜ እስከምንገናኝ ደህና ሰንብቱ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ደህና ሁኑ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።